ጾመ ፍልሰታ ለማርያም። ጾመ ፍልሰታ ምንድነው? ክፍል 1። ሰላም የተወደዳችሁ የቻናላችን ቤተሰቦች፣ ዛሬ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታላቅ ስፍራ ስላለው ስለ ጾመ ፍልሰታ በዝርዝር እንማራለን። ይህ ጾም ለምን ይጾማል? መቼ ተጀመረ? ምን መንፈሳዊ ትርጉም አለው? በሚሉት ጥያቄዎች ላይ በተከታታይ እንመለከታለን። ጾመ ፍልሰታ በየዓመቱ ከነሐሴ 1 እስከ 15 የሚጾም 15 ቀናት ጾም ነው። ይህ ጾም ከእመቤታችን ከቅድስት ድንግል ማርያም ፍልሰታ ጋር የተያያዘ ነው። ፍልሰት ማለት ከአንድ ስፍራ ወደ ሌላ መሻገር ወይም መሄድ ማለት ሲሆን በቤተ ክርስቲያን ትምህርት የእመቤታችን በክብር ከዚህ ዓለም ወደ ሰማይ መወሰዷን ያመለክታል። የቤተ ክርስቲያን ታሪክ እንደሚያስተምረው የእመቤታችን ከዚህ ዓለም ከተለየች በኋላ ሐዋርያት በጸሎትና በጾም ተሰብስበው ጌታን ለመኑ። በመጨረሻም ጌታችን ኢየሱስ ክርስቶስ የእናቱን ሥጋ በክብር ወደ ሰማይ እንደወሰደ ታሪክ ያስተምረናል። ይህን ታላቅ ክብር ለማስታወስ ምዕመናን በጸሎት፣ በጾም፣ በንስሐና በምጽዋት ይቆያሉ። ይሁን እንጂ የጾመ ፍልሰታ ዓላማ ምግብን ብቻ መተው አይደለም። ከኃጢአት መራቅ፣ ሰውን መውደድ፣ ይቅር ማለት፣ መጽዋት መስጠት፣ በጸሎት መትጋትና መንፈሳዊ ሕይወትን ማደስ የጾሙ ዋና ዓላማ ነው። ታዲያ ይህ ጾም እንዴት ተጀመረ? ሐዋርያት ለምን 15 ቀን ጾሙ? በሚቀጥለው ክፍል በቤተ ክርስቲያን ታሪክ መሰረት በሰፊው እንመለከታለን። ጾመ ፍልሰታ ክፍል 2 በጾም አጀማመርና የሐዋርያት ጾም። በቀደመው ክፍል ጾመ ፍልሰታ ምን እንደሆነና ለምን እንደምንጾመው ተመልክተናል። በዚህ ክፍል ደግሞ ይህ ጾም እንዴት እንደተጀመረና ለምን ሐዋርያት ለ15 ቀን እንደጾሙ በቤተ ክርስቲያን ታሪክ መሰረት እንመለከታለን። የእመቤታችን የቅድስት ድንግል ማርያም በምድር ላይ ያለችበትን ዘመን በቅድስና በትህትና በጸሎትና በፍቅር ፈጽማ ከኖረች በኋላ የእረፍቷ ጊዜ ደረሰ። ጌታችን ኢየሱስ ክርስቶስ የእናቱን እረፍት ለሐዋርያት እንዲያውቁ አደረገ። በዚያን ጊዜ በየሀገሩ ለወንጌል ስብከት የተበተኑ ሐዋርያት በታምራት ወደ ኢየሩሳሌም ተሰበሰቡ። ሁሉም ሐዋርያት በእመቤታችን ዙሪያ ተሰብስበው በጸሎት ቆዩ፣ መዝሙር ዘመሩ፣ እግዚአብሔርንም አመሰገኑ። እመቤታችንን ለልጇ ለጌታችን ኢየሱስ ክርስቶስ መንፈሷን በሰላም አስረከበች። ሐዋርያት በታላቅ ክብር ሥጋዋን ቀበሩ። ከቀብሯ በኋላ ሐዋርያት ጌታን በጸሎትና በጾም መለመን ቀጠሉ። የልመናቸው ዓላማ የእመቤታችንን ክብር እንዲያሳያቸው ነበር። ስለዚህ ለ15 ቀናት በጾም በጸሎትና በምስጋና ቆዩ። በ15ኛው ቀን ጌታችን ኢየሱስ ክርስቶስ የእናቱን ሥጋ በክብር ወደ ሰማይ እንደወሰደ ለሐዋርያት ገለጠላቸው። ሐዋርያትም በታላቅ ደስታ እግዚአብሔርን አመሰገኑ። ይህ የ15 ቀናት ጾም በቤተ ክርስቲያን ታሪክ ውስጥ እንዲጠበቅም አስተላለፉ። ይህ ጾም የሚያስተምረን ትልቅ ትምህርት አለው። በጸሎት መጽናት፣ በእግዚአብሔር ተስፋ አለመቁረጥ፣ በአንድነት መኖር፣ የእመቤታችን ትህትናን መከተል እንዳለብን ያስተምረናል። በሚቀጥለው ክፍል ደግሞ በጾመ ፍልሰታ ወቅት አንድ ክርስቲያን ምን ማድረግ እንዳለበት፣ የጾሙን መንፈሳዊ ትርጉም ምን እንደሆነና ከዚህ ጾም ምን ትምህርት እንደምንወስድ በዝርዝር እንመለከታለን። አብራችሁን ቆዩ። ጾመ ፍልሰታ ክፍል 3 በጾመ ፍልሰታ ወቅት ክርስቲያን ምን ማድረግ ይገባዋል? በቀደሙት ክፍሎች ጾመ ፍልሰታ ምን እንደሆነና እንዴት እንደተጀመረ ተመልክተናል። አሁን ደግሞ ይህ ጾም ስንጾም ምን ማድረግ እንዳለብን እንመለከታለን። ብዙ ሰዎች ጾም ማለት ምግብ ከመብላት መቆጠብ ብቻ ነው ብለው ያስባሉ። ነገር ግን በቤተ ክርስቲያን ትምህርት ጾም የሥጋና የመንፈስ ጾም ነው። ሰው ከምግብ ብቻ ሳይሆን ከኃጢአት፣ ከቁጣ፣ ከሐሜት፣ ከስድብ፣ ከውሸት፣ ከምቀኝነትና ከማንኛውም ክፉ ሥራ መራቅ ይገባዋል። ነቢዩ ኢሳይያስ ስለ እውነተኛ ጾም ሲናገር የተራበን መመገብ፣ የተጠማን ማጠጣት፣ የተቸገረን መርዳትና ፍቅርን ማሳየት እንደሚገባ ያስተምራል። ስለዚህ የጾመ ፍልሰታ ዋና ዓላማ ልብን ማንጻትና ወደ እግዚአብሔር መቅረብ ነው። በእነዚህ 15 ቀናት ምዕመናን በቤተ ክርስቲያን በመገኘት ቅዳሴን ይከታተላሉ፣ ውዳሴ ማርያምን ይደግማሉ፣ መዝሙር ይዘምራሉ፣ መጽሐፍ ቅዱስን ያነባሉ፣ ንስሐ ይገባሉ፣ በተቻለ መጠን ቅዱስ ቁርባንን ይቆርባሉ። ከእመቤታችን በትህትና በታዛዥነትና በንጽህና ለዓለም ምሳሌ ሆናለች። ጾመ ፍልሰታም እነዚህን በጎ ምግባራት በሕይወታችን
እንድንተገብር ያስታውሰናል። የእመቤታችን ሕይወት ስናስብ እኛም በትህትና በፍቅር በትዕግስትና በጸሎት እንድንኖር እንነሳሳለን። ወዳጆቼ ጾመ ፍልሰታ ለስጋ ብቻ ሳይሆን ለነፍስም ጥቅም የሚያመጣ ቅዱስ የንስሐ ዘመን ነው። እነዚህን 15 ቀናት በእምነት ካሳለፋችሁ መንፈሳዊ ሰላምን እና እግዚአብሔርን በረከት እንቀበላለን። በሚቀጥለው ክፍል የጾመ ፍልሰታ በመጽሐፍ ቅዱስ በታሪክና በቅዱሳን አባቶች ትምህርት ያለውን መሰረት እንመለከታለን። አብራችሁ ቆዩ። ጾመ ፍልሰታ ክፍል 4 ጾመ ፍልሰታ በቤተ ክርስቲያን ታሪክና በመንፈሳዊ ሕይወት። በቀደሙት ክፍሎች ጾመ ፍልሰታ ምን እንደሆነና እንዴት እንደተጀመረ እና አንድ ክርስቲያን በዚህ ጾም ምን ማድረግ እንዳለበት ተመልክተናል። አሁን ደግሞ ጾመ ፍልሰታ በቤተ ክርስቲያን ታሪክ ውስጥ ያለውን ታላቅ ስፍራ እንመለከታለን። ቤተ ክርስቲያን ከመጽሐፍ ቅዱስ ጋር በተያያዘ የተቀበለችውን ቅዱስ ታሪክ በታማኝነት ትጠብቃለች። የጾመ ፍልሰታም በዚህ ቅዱስ ታሪክ የተላለፈ የእምነት ሥርዓት ነው። ለዘመናት ቅዱሳን አባቶች፣ ገዳማት፣ ካህናት፣ ምዕመናን ይህን ጾም በክብር ጠብቀውታል። እመቤታችን ቅድስት ድንግል ማርያም የእምነት፣ የትህትና፣ የንጽህናና የታዛዥነት ፍጹም ምሳሌ ናት። መልአኩ ገብርኤል የምስራች ባበሰራት ጊዜ እነሆ የጌታ ባሪያ ነኝ እንደ ቃል ይሁንልኝ ብላ በትህትና ተቀበለች። ይህም ቃል ለሁሉም ክርስቲያን የመታዘዝ ምሳሌ ሆኖ ይኖራል። በጾመ ፍልሰታ ቀናት ብዙ ምዕመናን በቤተ ክርስቲያን በመገኘት ውዳሴ ማርያምን ይደግማሉ፣ ማህሌት ይከታተላሉ፣ ቅዳሴን ይሳተፋሉ፣ በመዝሙር ይዘምራሉ፣ በሌሊትም በጸሎት ይተጋሉ። የሚደረገውን ማርያም ለማምለክ ሳይሆን እግዚአብሔርን በእርሷ ያደረገው ታላቅ ስራ ለማመስገን የእርሷን ቅዳሴ ሕይወት ለመምሰል ነው። የእሷን ቅዱስ ሕይወት ለመምሰል ነው። ይህ ጾም የሚያስታውሰን አንድ ትልቅ እውነታ አለ። የዚህ ዓለም ሕይወት ጊዜያዊ ነው፣ የሰማይ መንግስት ግን ዘላለማዊ ነው። ስለዚህ ሰው በምድር ላይ ሳለ ንስሐ፣ ለቅድስና፣ ለመልካም ስራ ሊተጋ ይገባል። ወዳጆች ጾመ ፍልሰታ የሚጠራን ወደ እግዚአብሔር መመለስ ነው። ይህ ለ15 ቀን የልባችን ቁስል የምናክምበት፣ ከኃጢአት የምንርቅበት፣ በጸሎት በንስሐ የምንታደስበት ቅዱስ ጊዜ ነው። በሚቀጥለው ክፍል ደግሞ ስለ ጾመ ፍልሰታ የሚነሱ የተለመዱ ጥያቄዎች፣ በጾመ ስርዓትና ምዕመናን ሊጠነቀቁ የሚገባቸውን ነጥቦች በሰፊው እንመለከታለን። አሁንም አብራችሁ ጾመ ፍልሰታ ክፍል 5 በጾመ ፍልሰታ ወቅት ምዕመናን ሊጠነቀቁ የሚገባቸው ነገሮች። እንኳን ወደ 5ኛው ክፍል በደህና መጣችሁ። ከዚህ ክፍል በጾመ ፍልሰታ ወቅት ምዕመናን ሊጠነቀቁ የሚገባቸውን መንፈሳዊ ጉዳዮች እንመለከታለን። ብዙ ጊዜ አንዳንድ ሰዎች ጾም ምግብን መቶ ብቻ አድርገው ይመለከታሉ። ነገር ግን ጾም ከሆድ በፊት የልብ ጾም ነው። ሰው ቀኑን ሙሉ ምግብ ቢተውም በቁጣ፣ በጥላቻ፣ በሐሜት፣ በውሸት፣ በኃጢአት ከቀጠለ የጾሙን መንፈሳዊ ፍሬ አያገኝም። በዚህ የተቀደሰ ዘመን ክርስቲያን ራሱን ሊመረምር ይገባል። ከወንድሜ ጋር ቅራኔ አለኝ፣ ሰውን በድያለሁ፣ ይቅርታ መጠየቅ ያለብኝ ሰው አለ ብሎ ራሱን ማየት አለበት። ጾም የውጫዊ ስርዓት ብቻ ሳይሆን የውስጣዊ ለውጥ ጊዜ ነው። በጾመ ፍልሰታ ወቅት ጸሎትን ማብዛት እጅግ አስፈላጊ ነው። ጠዋትና ማታ ማመስገን፣ መዝሙር መዘመር፣ መጽሐፍ ቅዱስን ማንበብ፣ ውዳሴ ማርያምን መድገም እና በተቻለ መጠን በቤተ ክርስቲያን መገኘት የጾሙን ፍሬ ያበዛል። እንዲሁም ለድሆች ምጽዋትን መስጠት፣ የታመሙትን መጠየቅ፣ የተቸገሩትን መርዳት፣ በቃልም በስራም ሰውን ማጽናናት የጾም አካል ናቸው። እግዚአብሔር ከኛ የሚፈልገውን ፍቅርን በተግባር እንድናሳይ ነው። ወዳጆቼ የእመቤታችን የድንግል ማርያም በሕይወቷ ሁሉ እግዚአብሔርን ታዝዛ ኑራለች። ስለዚህ ጾመ ፍልሰታ ስንጾም የእርሷን ትህትና፣ ትዕግስት፣ ንጽህናና ፍቅር ለመምሰል መጣር አለብን። ይህ ከተሳካ ጾማችን ከባድ ሊሆን አይችልም፣ ወደ እውነተኛ መንፈሳዊ ሕይወትም ይለውጠናል። በሚቀጥለው ክፍል ደግሞ ስለ ፍልሰታ ስጋዋ የቤተ ክርስቲያን ታሪክ፣ ሐዋርያት ያዩት ተአምርና የበዓሉ መንፈሳዊ ትርጉም በሰፊው እንመለከታለን። አሁንም አብራችሁ ጾመ ፍልሰታ ክፍል 6 ፍልሰታ ስጋዋ የሐዋርያት ምስክርነትና መንፈሳዊ በሚል እንኳን ወደ 6ኛው ክፍል በደህና መጣችሁ። በዚህ ክፍል በኦርቶዶክስ ቤተክርስቲያን ታሪክ ውስጥ
ስለሚነገረው የእመቤታችን ፍልሰተ ሥጋና ከዚህ ታሪክ የምንማረውን መንፈሳዊ ትምህርት እንመለከታለን። እንደ ቤተ ክርስቲያን ቅዱስ ታሪክ እመቤታችን ካረፈች በኋላ ሐዋርያት ሥጋዋን በክብር ቀበሩ። በዚያን ጊዜ ከ12ቱ ሐዋርያት አንዱ የሆነው ቅዱስ ቶማስ በሌላ ስፍራ ስለነበር በቀብሯ ላይ አልተገኘም። ከጥቂት ቀናት በኋላ ቅዱስ ቶማስ ወደ ኢየሩሳሌም ደረሰ። ሌሎች ሐዋርያት የእመቤታችንን ዕረፍት ታሪክ ከነገሩት እርሱም ወደ መጨረሻ ስንብት መቃብሯን ለማየት ተመኘ። ሐዋርያትም ወደ መቃብሯ ሄደው መቃብሩን በከፈቱ ጊዜ በውስጧ የእመቤታችን ቅዱስ ሥጋ አላገኙ። የመቃብሩ ጨርቅ ብቻ ነበር። በዚህ ጊዜ ሁሉም በታላቅ መደነቅ ተሞሉ። ጌታችን ኢየሱስ ክርስቶስም የእናቱን ሥጋ በክብር ወደ ሰማይ እንደወሰደ በእምነት አመሰገኑ። ይህን ታሪክ ቤተ ክርስቲያን ፍልሰታ ሥጋዋ ብላ ታስተምራለች። ይህ ማለት እመቤታችን ከዚህ ዓለም በክብር ወደ ሰማይ ክብር መወሰዷን ያመለክታል። ይህ ታሪክ ለእኛም ትልቅ መንፈሳዊ መልእክት አለው። በዚህ ዓለም ያለን ሕይወት ጊዜያዊ ነው። የእውነተኛው መኖሪያችን ግን እግዚአብሔር ጋር ያለው ዘላለማዊ ሕይወት ነው። ስለዚህ ክርስቲያን ሁልጊዜ ራሱን በንስሐ፣ በጸሎት፣ በቅድስና፣ በመልካም ሥራ ማዘጋጀት ይገባዋል። የእመቤታችን ድንግል ማርያም በሕይወቷ ሁሉ እግዚአብሔርን ፈቃድ ፈጽማለች። እኛም በጾመ ፍልሰታ ወቅት እርሷንም በመምሰል የእምነታችን በትህትና በፍቅርና መታዘዝ ብንኖር የጾማችን ፍሬ እናገኛለን። በሚቀጥለው ክፍል የጾመ ፍልሰታን መደምደሚያና ምዕመናን ከዚህ ቅዱስ ጾም ሊወስዱት የሚገባውን ዋና መንፈሳዊ ትምህርት እንወያያለን። ጾመ ፍልሰታ ክፍል 7 መደምደሚያ። የጾመ ፍልሰታ መንፈሳዊ መልእክት እንኳን ወደዚህ የመጨረሻው ክፍል በደህና መጣችሁ። በተከታታይ ክፍሎቹን ጾመ ፍልሰታ ምን እንደሆነ፣ እንዴት እንደተጀመረ፣ የሐዋርያት ጾም፣ እመቤታችን ፍልሰታና ይህ ቅዱስ ጾም ለክርስቲያን የሚያስተላልፈውን መንፈሳዊ ትምህርት ተመልክተናል። በጾመ ፍልሰታ ትልቁ መልእክት የልብ መታደስ ነው። ሰው ከምግብ ብቻ ሳይሆን ከኃጢአትም መጾም አለበት። ከቁጣ፣ ከጥላቻ፣ ከምቀኝነት፣ ከሐሜት፣ ከውሸት ከመራቅ ለእግዚአብሔር የሚደሰት ሕይወትን መኖር የጾም ዋና ዓላማ ነው። የእመቤታችን ቅድስት ድንግል ማርያም በሕይወቷ ሁሉ ትህትናን፣ ቅድስናን፣ ታዛዥነትን፣ ፍቅርን አሳይተናለች። ይህ ሕይወቷ ለእኛ ምሳሌ ነው። እርሷን መከተል ማለት በቅድስና ለመኖር መጣር ማለት ነው። በጾመ ፍልሰታ ቀናት በቤተ ክርስቲያን መገኘት፣ መጽሐፍ ቅዱስን ማንበብ፣ ውዳሴ ማርያምን መድገም፣ በጸሎት መትጋት፣ ለችግረኞች ምጽዋት መስጠት፣ ንስሐ መግባት የጾሙን ፍሬ ያበዛዋል። ወዳጆቼ የጾመ ፍልሰታ ቀናት በፍጥነት ያልፋሉ። ነገር ግን በእነዚህ ቀናት የምንሰራው መልካም ስራ፣ የምናደርገው ጸሎትና የምንገባው ንስሐ ለዘላለም ይጠቅመናል። ስለዚህ ይህን የበረከት ዘመን በከንቱ ሳናሳልፍ በመንፈሳዊ ትጋት እንጠቀምበት። በመጨረሻም በእመቤታችን ጸሎትና ምልጃ እግዚአብሔር ሁላችንንም በእምነት ያጽናን። ጾማችንን፣ ጸሎታችንን፣ መልካም ስራችንን ይቀበላል። የጾሙ ፍልሰታን ቀናት በሰላም አስፈጽመን የበዓሉን በረከት ያድለን። አሜን። ይህ ትምህርት ከወደዳችሁት ለሌሎችም ያካፍሉት። በዚህ ቻናል ላይ ተጨማሪ የኦርቶዶክሳዊ ትምህርት ታሪኮች ስለሚቀርቡ ቻናሎችን ይከታተሉ። እስከምንገናኝ እግዚአብሔር ከሁላችሁም ጋር ይሁን። አሜን። በቀጣይም የአንዳንድ ሀገሮች የከተሞች ብሎግ፣ የገዳማት ብሎግ፣ እንደዚህ ደግሞ ስለ ደብረ ታቦር፣ ስለ አንዳንድ በዓላት የምንሰራው ቪዲዮ ስለሚኖር ሰብስክራይብ በማድረግ ቤተሰብ አካሉ ቲዩብን ሰብስክራይብ አድርጉ። ሰላም ለፍልሰተ ሥጋኪ ስቡሃ ዘተሰብሃ እምነ ፀሐይ ወወርኅ ስነ ስብሐቲሁ አብራ እንበሌ